በተወሰነ መልኩ ማለት ነው። አዴና ሊዱ ያው በደና ሁኔታ ላይ ይገኛሉ። አዴና ትንሽ ማናት ሊዱና ትንሽ እግሯን ያው ያማማት እንጂ አዴ እንኳን ደህና ነች፣ ምንም አልተነኩም ነበር ማለት ነው። ናኦል እንግዲህ ፈጣሪ ይስጠው ወደ ቤታቸው መልሷቸዋል። እንደ እህትና እንደ ወንድም ሆነዋል እንደው ማለት ነውና ናኦል ግን አሁንም አዘን ላይ ነው። እንግዲህ በእናቱ አዘን ልቡ ተሰብሯል በፊትም እንዲሁም ደግሞ ብሌንን አጥቷታል በድጋሚ ማለት ነው። እኔ ግስ መስለኝ ብሌን እውነት ሞታ ነው ወይ የሚለው ነገር ጥያቄ ይሆንብኛል ማለት ነው። ምክንያቱም ምናልባት ወይ አውቆ ይሆናል ሞታለች ያሉት ይመስለኛል ማለት ነው። ይመስለኛል በሆነለት ምክንያቱም በጣም አዝኗል በጣም ማለት ነው። በጣም ልብ ውስጥ ያለችው ሴት ናት ማለት ነውና ናኦል በጣም ተቆርጧል። በዛ ላይ ደግሞ ኪንጎና ዳይመንድ እንግዲህ ሊዱን የታረካት አምጣት ብለው ቤቱ ድረስ ተከትሎ ሄዶ በጣም መቶታል ደብድቦታል ማለት ነው። በጣም ነው ከሚገባ በላይ ነው የደበደቡት ማለት ነው። ነገር ግን እነሱ መጨረሻ ላይ ያው ተረዱት፣ ነገራቸው፣ ወደ ቤታቸው ሄደዋሉ። ሊዱና አዴ ወደ ቤት ወስጃለሁ ብሎ ስላቸው ደውሎ ቤት ፍቅር ድረስ አረጋገጡ። እነሱም ያው ሰላም ፈጠሩ። እንደውም ከእንግዲህ በኋላ ከደበረህና ሌላ ስሜት ከተሰማ እኛን ጉደኛ ልታረግ ትችላለህ፣ ደውልልን በመትፈልግበት ሰዓት ሁሉ ከጎንነን ብሎታል ማለት ነው። ዳይመንድና ኪንጎ ማለት ነው። እነዚህ ልጆች ግን ስንት ስም አላችሁ? ያኛ ደመቃ ዳይመንድ፣ ለኛ ደግሞ ንጉስና ኪንጎ። አይ ኪንጎ ያምርበታል። እና ማነው ንጉስ ራሱ ያው አዴን ይወዳት የለም ቤት ድረስ አዴን አፍቃኛለች ብሎ ቤት ድረስ በመሄድ በዛው ሊዱን እንኳን ደህና መጣሽ ወደ ቤትሽ እንላታለን ሰበብ አድርገን በዚህ አቤት ሄደን አዴን ማየት ፈልጋለሁ ብሎ ወደ ቤቱ ሄዶ ነበሩ። ያኛውም ኪንጎም ደግሞ ያው ፍቅርን እንግዲህ ፎንቃ ገብቶለታል ይመስለኛል። እሷን ለማየት እሱም አዴን አስገብኛላት። አዴ ደግሞ ቆይ ፍቃድ ልጠይቅ ስትለው አይ ፍቃድ አያስፈልግም ብሎ ዘሎ ወደ ቤቱ ገብቶ ፍቅርን አናግሯታል ማለት ነው። ንጉስም ደግሞ ያው አዴን ያናገራት ነበር። አዴ ደግሞ እንግዲህ ምን ጊዜም ቢሆን አይኑን እንዲከፍት ማይሆንበት መንገድ ላይ እንዳለ ስራ መስራት እንዳለበት እየነገረችው ነው አዴ። እሱ ግን እኔ አንቺን በጣም ነው የምወድሽ እያላት ነው። እሷ ደግሞ ነግሬሃለሁ እያለችው ሲከራከሩ በመሃል ላይ ዴቪዮ ከች ዴቭ አልመጣም መሰላችሁ። ዴቭ ደግሞ ያው ታውቃላችሁ አዴን ስለሚያፈቅራት ምንድነው የምታረገው ዳግመኛ አዴን አዴጋ እንደደርስ አላልኩም ወይ በምን ግብ ታይዞ እንግዲህ ደመቃም ከፍቅር ጋር ገብቶ ነበር። ወጥቶ መተው ጉደኛዬ ለምን ተናገራለህ መናገር የለብን ብሎ ዴቪን ታይዞታል ማለት ነው። ዴቭ ግን እናንተ በለው በቴስታ ስማታ እንዴት ነበር መሰላችሁ? እና እንግዲህ ያው በአዴ ቀልዳ ያቀምሱምና ኪንጉን እንግዲህ አንዴ ቦክስ ሰጥቶታል። እነሱም በዚህ ምክንያት ሻኝተዋልና እንግዲህ አዴ ደግሞ ለምንድነው ዴቭ ይሄንሃል ለምንድነው የምትናገረው ለምንድነው በዚህ መልኩ መናገር የለብም አለችው። እሱ ደግሞ ዴቪዮ ደግሞ ብሏት እንግዲህ አዴ በጀመርሽ ነገር አለ ወይ ተናዳ ነው በጥፊ ያለችው ማለት ነው። በጥፊ መታችው ዛሬ ጨክና ዴቭን ማለት ነው። አስባችሁታል? በጣም ተናዷል ዴቭ ራሱ ማለት ነው። ምክንያቱም እዛ ጋር ፍቅር እንደዛ ዴቭ የኔ ካልሆንክ ትለዋለች። እሱ ደግሞ ያው ልቡ አዴ ጋር ነው ያለ መንታ መንገድ ላይ ቆሟል። አዴ ራሱ በቃ ገበያው በስተዋል። እዛም ገጠር ላይ አባቷ ይፈልጋታል እያለ ነበር እንትና ማለት ነው ደመቃ። አባቷ ላፍታም ልድራት አሁንም እየፈለጋት ነው። እሷ ደግሞ ያው አትፈልግም በፊትም በዚህ ምክንያት ነው ከቤት የወጣችው እና ምክንያቷ ይሄ ነው በፊትም ቢሆን ስለዚህ ብለዋል ማለት ነውና አዴ ደግሞ ያው መስራት ነው የምትፈልገው እናቷን ማሳከም አሁንም እህቷን በቃ ከቤተሰቦቿ ጋር መሆን ቤተሰቦቿን ማገዝ ነው የምትፈልገው እንጂ እሷ እንደዚህ አሁን አጉል ላይ አይደለችም ማለት ነው።
እና ይሄን ይመስላል። ማናት ቤዛ ደግሞ እንግዲህ የቤት እዳ አለብኝ ብር ፈልጋለሁ እያለች ኤላንም እያስጨነቀችው ነው። ኤላ ደግሞ ችግር የለውም እኔ እፈልግልሻለሁ አንቺ መልሰሽ ትሰጪኛለሽ ሰርተሽ ትከፍያለሽ እያላት ነው። እኔ ሲመስለኝ ቤዛ ግን የእውነቱን ኩል ለመስራት የመጣች ይመስለኛል። ምክንያቱም ገንዘብ ለመውሰድ ወይም ደግሞ በዛ በብር ምክንያት የሆነ ነገር ልታመጣ ዘዴ የፈጠረች ይመስለኛል ማለት ነው። እና ለማንኛውም እኔ ግን እፈራታለሁ ቤዛን ማለት ነው። ምክንያቱም ዛጋ ለሊ በጣም እየቀናች ነው በጣም ማለት ነው። ሲበዛ ቅናት አለባትና ቤዛም ደግሞ ታስፈራለች። ምክንያቱም ኤላን የራሷ ማድረግ ምናምን ስለምትፈልግ ማለት ነው። ምናልባት በዚህ ፈርቼላታለሁ ለሊ ማለት ነው እንዳትቀማ። ግን የምስራች ኤላ ያንን ቤት አከራይተው አዲስ ቤት ወደ አዲሱ ቤት ወስዷታል ለሊን ማለት ነው። ከእንግዲህ በኋላ እዚህ ነው የምንኖረው ያኛውን ቤት አከራይቻለሁኝ ይሄ ነው ቤታችን ብለዋታል ማለት ነው። እና ምናልባት አዲሱ ቤታቸውን ማንንም መጥቶ ካረበሻቸው ምክንያቱም ለሊ ፍራቻ አላት ሊዱና ቤዛን በጣም ነው የምትፈራቸው ማለት ነው። ስታያቸው በጣም ነው ትቀና እነሱም ስራቸው አደረጋቸው ጥሩ አይደለም ማለት ነው። እና ይሄን ይመስላል። ፍቅርም ደግሞ ያው እንግዲህ ናኦል እንግዲህ ዛዘኑ ላይ ስለሆነ ፍቅር ግራ ገብቷታል። ምክንያቱም ማንንም ማመን እንዳለባት ራሷ ግራ ገብቷታል። ምክንያቱም ናኦልን ፍቅር ነበረች ያመጣችው ለሷ እንዲሰራላት ለሷ የምትለውን እንዲፈጽምላት ነበር። ነገር ግን እሱ ያለችው መንገድ አላዛም የራሱን መረጃ ተቀብሎ ከዛም በኋላ እነ ሊዱንም ደግሞ አፍኖ ካፈነም በኋላ መልሶ ወደ ቤቱ አምጥቷቸዋል ማለት ነው። እና እሷ ማን ገና ምን እንደምታስብና ምናምን ራሱ እንትን አላለችም ማለት ነው። እና ሊዱም ደግሞ ያው እግሯም ተሽሏታል። አሁንም ደግሞ ማናት ቤዛ የናኦልን ስልክ ቁጥር ስጠኝ ቤቱ መሄድ ፈልጋለሁ ብላታለች። እንግዲህ ስልክ እውነት ትክክለኛ ስልክ ሰጣት ይሁን የተሳሳተ ስልክ ሰጣ ይሁን አላውቅም ስልክ ሰጣታለች ወደ ቤቱ ለመሄድ ማለት ነው። ምክንያቱም ይመስለኛል ወደፊት ናኦል ራሱ ሊዱን እንደ እንትን ሰዓት አይቀርም ማለት ነው። ምክንያቱም ያሰለፉትን ሊዱ እብድ ናት ቀበጥ ናት የምትቀጣቸው ነገር የምታደርጋቸው ነገር በትዝታ ያየ ነበር ማለት ነው። ስለዚህ ምናልባት ናኦል ሊዱን ወደ ራሱ ህይወት ያስገባት ይሁን የሚል አለኝ። ሊዱ የዋህናት በጣም መልካም ሴት ናት። ቀበጣዋ መቅበጧን ነው መጨፈሯ መደነሷ ከዛ ውጪ የከፋ ነገር የላትም ማለት ነው። ምናልባት ናኦል ብቸኛው ነው ምንም ማንንም የለው እናቱ የለችም እዛ ጋር ደግሞ ከጎኗ ብሌን የለችም። እንግዲህ ምናልባት ሊዱን ወደ ራሱ ህይወት ያስገባታል ብዬ አሰብኩኝ ማለት ነው። እንግዲህ የሚቀጥለው ደግሞ ምን እንደሆነ አብረን እናያለን። ውድና የተከበራችሁ ቤተሰብ ቪዲዮ ላይክ አድርጉ እነሱንም ላይክ አድርጋችሁ ቀጥታ እነሱን መከታተል ትችላላችሁ። በጣም ትምህርት ሰጪ ነገር ነው። ነገር ግን ባለፈው ክፍል ላይ ናኦል በጣም ነው የተጫወተው በጣም ነው የሰራው ማለት ነው። በጣም እኔ በጉጉት የሚጠበቅ ድራማ አድርጎ ነበር ማለት ነው። እና በዛው ትንሽ ቢቀጥልበት ኑሮ አሪፍ ነበረ። አሁንም ደግሞ ያለው ነገር በጣም ቆንጆ ነው። የሚቀጥለው ደግሞ ምን እንደሆነ አብረን የምናይ ይሆናል ማለት ነው። ውድ ቤተሰብ እናንተም ላይክ አድርጉ እነሱንም ደግሞ ላይክ ቤተሰብ አድርጋችሁ ሄዳችሁ ጎበኙት ተከታተሏቸው ማለት ነው። ምክንያቱም በጣም አሪፍና ደስ የሚል ድራማ ነው ማለት ነው። ውድ ቤተሰቦቼ ከዛ በተረፈ መልካም ቆይታ ይሁንላችሁ። የሚቀጥለው እስከምንገናኝ ድረስ ባባይ መልካም ጊዜ